ሰላም እንዴት ናችሁ? ቀን 3 የልብስ ማጠቢያ ማሽን ጥገና ከዜሮ የመጀመር ቻሌንጅ ቀን 3 ደርሰናል ማለት ነው። ጊርቦክስ ምንድነው ነው የሚለው የዛሬው ርዕስ። ስለዚህ መጀመሪያ የማደርገው እንግዲህ ሳህኑን መፍታት ነው። ሳህኑ ማለት ልብስ የሚቀመጥበት ሳህኑ የሚያጥብልን የሚያሽልን ቦታ እሱ ሳህኑን መፍታት ይኖርብኛል ማለት ነው። ልክ እንደምታዩት ቀጥታ በካቻቢቴ መፍታት ትችላላችሁ ማለት ነው። ከላይ ነጭ ክዳን ይኖረዋል። እሱን በቀጭን ካቻቢቴ ፈልቅቃችሁ ማውጣት ትችላላችሁ። ለመፍታት ግን አሜሪካ ካቻቢቴ ነው የምጠቀመው፣ ኮከቡ ማለት ነው። ልክ በምታዩት መልኩ ከፈተውት በኋላ ቀጥታ ሳህኑ ይለቅልኛል ማለት ነው። ስለዚህ ጊርቦክስ ምንድነው ካልን ይሄ ሳህን የሚገባበት ቦታ ጊርቦክስ ይባላል ማለት ነው። ስለዚህ አንድ ጊርቦክስ ተበላሸ ማለት ይሄ ማጠቢያ ማሽን ፋንክሽናል አይሆንም ማለት ነው። ለምሳሌ የሚረብሽ ድምጽ ማውጣት፣ ልብስ ሲደረግበት መቆም፣ ሞተር ብቻ መሽከርከር አይነት ችግሮች በዚህ ጊርቦክስ ችግር ምክንያት የሚፈጠሩ ናቸው ማለት ነው። ምክንያቱም ጥርሱ የመበላት እድል ስላለው በዛ ምክንያት ሊበላሽ ይችላል ማለት ነው። ጊርቦክስ ማለት ይሄ ነው እንግዲህ። ይሄ ጊርቦክስ የሞተራችን ጋር በችንጋ አማካኝነት ማጠቢያ ሳህናችን እንዲሽከረከርልን የሚያደርገው ነው። ገበያ ላይ ይሸጣል። ይሄን ገዝታችሁ በተመሳሳይ መቀየር ትችላላችሁ። እኔም እጄ ጋር ይሄ አዲስ አለ ማለት ነው። ችንጋው በዚህ መልኩ ይገባና ቀጥታ ከሞተሩ ጋር የሚገናኘው ማለት ነው። ስለዚህ አሁን አዲስ ጊርቦክስ ቀጥታ አስራለሁ ማለት ነው። ይቺ ማሽን እንግዲህ ብዙ ነገር ይጎላታል። ስለዚህ ሙሉ ኢንስታል ነው ሙሉን የምገጣጥምላት ማለት ነው። ስለዚህ ማንኛውም የማሽን ችግር ቢኖር አንደኛ መለዋወጫ አለው፣ ሁለተኛ ደግሞ ራሳችሁ በዚህ መልኩ ፊክስ ማድረግ ትችላላችሁ ማለት ነው። ስለዚህ ጊርቦክሱ ሲገጠም ይሄንን ይመስላል። ቀጥታ ሳህኑን ጊርቦክሱ ላይ አስረዋለሁ ማለት ነው ከቆምኩኝ በኋላ። ለዚህ ቻናል አዲስ ከሆናችሁ ይሄ ቀን 3 ጥገናን የማሽን ጥገናን ከዜሮ የመጀመር ቻሌንጅ ነው። በ7 ቀን ውስጥ የሚያልቅ ነው። በዚህ ስራ ምክንያት ብዙ የገቢ ምንጭ ልታገኙ ትችላላችሁ ማለት ነው። ማሽን ጥገና ብቻውን ራሱን የቻለ ጽድት ያለ ገቢ ያለው ስራ ነው ማለት ነው። ስለዚህ የመጀመሪያውን ቀን ጀምሮ ወደ ኋላ መለስ ብላችሁ እየተማራችሁ አብራችሁን መከተል ትችላላችሁ ማለት ነው። የቴሌቪዥን ጥገናም የምትፈልጉ ካላችሁ እንዲሁ በተመሳሳይ። ስለዚህ እንደምታዩት ሳህኑን ገጠምኩኝ ማለት ነው። ስለዚህ ጊርቦክስ እና ሳህን ገጠመው ይሄንን ይመስላል። ቀጣይ ደግሞ እንዴት ታይመር እና ሌሎች ነገሮችን እንቀጥላለን። እንዴት አድርገንስ